ጉድበል ጎንደር፣ ጉድበል አብርሽ አበደ፣ ጨለለ፣ በቃ ሄደ፣ ነቀለ። የብሬ ነው ጨሰ እኮ እንዴ! ሄርሜላን ሩታ ቤት ደብቃታለች፣ ደብቃችኋታል፣ አሁኑኑ አውጡ ብሎ የተዘጋ በር ሁሉ እያስከፈተ እንዳለ ኪችን አልቀረው፣ ማድ ቤት አልቀረው፣ ምን አልቀረው፣ ሁሉንም አልጋ ስር ሳይቀር ነው ፈልጎ የወጣው። ምንድን ነው በዚህ ያህል ደረጃ ሩታንና ኤፍሬምን ፈራቸው በጣም። ሄርሜላውን የት እንደገባች የት እንዳለች አይታወቅም። ግን ደግሞ አብርሽ መረጃ ብዙ ሰው በዛም በዚህም ብሎ እያቀባበለው ይገኛል። እዚህ ቤት አለች፣ እዚህ ቦታ አለች፣ እንዲሆናለች፣ እንደዛ ሆናለች፣ ሩታ አግታታለች፣ ኤፍሬም አግቷታል በማለት እንግዲህ መረጃ ቢሰጡትም እስካሁን ግን ምንም ያገኘው መረጃ የለም። አብርሽ እንግዲህ ሊያብድ ደርሷል ማለት ነው። በባዶ ብቻውን ራሱ ማውራት ጀምሯል እና ያው አዲስ ፍቅር እንዲህ ነው የሚያደርገው። በነገራችን ላይ እንዲህ ያደርጋልና እኔ ግን የሆነ አብርሽ አሳዝኖኛል እኮ ግን ሁኔታውን ሳይሆን ደስ አለኝ። በቃ ደስ እያለኝ ነው። በቃ ደስ እያለኝ ነው። እንዴ ሩታ ላይ ከባድ ዛቻና ማስፈራሪያ፣ ኤፍሬም ላይም እንደዛው። እንዴ ምንድን ነው? እኔ ያልገባኝ ነገር እኛ ምናችን ሞኝ ነው አለች ሩታ። እውነቷን ነው። ዛሬ ደግሞ እናንተ ሩታ እንዴት ነው ያማረባት! ውይ የኔ ሸንቃጣ፣ የኔ ጀግና፣ የኔ ነብር፣ የኔ ጀግና ሴት ማለት ነው። ሆ ይመቻችሁ። ለማንኛውም ግን በምሽቱ በማታው እንግዲህ አንድ ነገር ሾክ ብሎናል። አብርሽ ቀጥ ብሎ እንግዲህ የሩታ ቤት ነው ሄደው አንድ የተዘጋ ብራ ሊገነጥለው ምንም አልቀረውም። በቃ እዚህ ቤት ናት፣ እዚህ ውስጥ ናት፣ አስወጣት፣ እስከፈት ዝጋ ምናምን ብሎ ኤፍሬምም አጋጣሚ ሩታ ጋር ነበረ ጓ ብሏል። ሩታ እንግዲህ ልኩን ነግሯ ተመልሷል ማለት ነው። እስካሁን አልተገኘችም እንዴ ምናምን ብለው ሙድ ይዘውበት እንግዲህ በመጣበት እግሮ ተመልሶ ይሄዳል። ያው ሩታን እያስፈራራት ምናምን ነገር ነበረ። ኤፍሬም ደግሞ አንድ ነገር ተናግሯል። ታያላችሁ፣ እኛ ለአብርሽ ጠላቶች እንደሆንን ልንጎዳው እንደሆንን ነው የምታስቡት፣ ግን አለ የአብርሽ ጠላትና ወዳጅ ማን እንደሆነ በቅርቡ ይለያል ብሏል። ሶ የሆነ ያቀዷት ያስቀመጧት እጅግ በጣም ጣፋጭ የሆነች ድል አለች። እመኑኝ ሩታና ኤፍሬም በዚህ ልክ ተረጋግተው የተቀመጡት በዚህ ልክ ዝም ያሉት ማለት ነው የሆነ ያመቻቹት ያስተካከሉት ነገር ስላለ ነው። እመኑኝ ታያላችሁ፣ የሄርሜላ ጉድ ይወጣል። አብርሽም እንግዲህ ለካ እስከዛሬ የፈለግኩት እስከዛሬ የተጨነቅኳት እስከዛሬ እንዲህ ሆንኩትኝ ለዚህ ነው ለካ ሄርሜላ እንዲህ ነች ምናምን ብሎ ተገርሞ ተደንቆ ተጨንቆ እንግዲህ እንደሚመጣ እናያለን። ለማንኛውም ግን አብርሽ በዚሁ ከቀጠለ ማበዱ ነው። የምሬ ነው ብላችሁ ማበዱ መሄዱ ነው። በቃ መጨለሉ ልብሱን ጥሎ መሄዱ ነው። እኔማ የፈራሁት ነገር ማለት ነው የሆነ ጊዜ ካስታወሳችሁ ፍቅር ጥላኝ ሄደች፣ ከዚህ በኋላ ህይወት የለኝም፣ ከዚህ በኋላ መንገድ የለኝም ምናምን ብሎ ገመድ ይዞ የሮጠውን ጊዜ ታስታውሳላችኋ? እድሜ ለእነሙ ቢያድነውታል፣ አተርፈውታል። እና ዛሬም ይዞ እንዳይሮጥ እኔ ፈረቻለሁ። በሄርሜላ ፍቅር ተቃጥሎ ጭሶ ማለት ነው። አይሆንም፣ አውቂያችሁ ነው እንደዛ ያደረገው። አያደርገውም። ሲጀምር ጊዜያዊ ነገር ምን አሁን የትኛው ፍቅር ኑሮበት ነው ሄርሜላ ብሎ የሚሞተው? ሲጀመር አውቆ ነው የተደበቀ። ቢጠሩ ሳይሰማ የሚባል ነገር አለ። አውቃ ነው የተደበቀችው። እመኑኝ እች ልጅ ማንም ሰው አያግታትም። ምን ኃይልና አቅም ኑሮት ነው? ለፖሊስ ካመለከቱ የእውነት በትክክለኛው አብርሽ ጓደኞቹ አጨብጫቢዎቹ እና አቤል ገንዘብ ወዳጅ ገንዘብ አሯሯጭ ይገርመኛል እኮ የምሬ ነው። ጭራሽ ኤፍሬምን አንተ የወንድምህን ሚስት ተመኝ፣ የወንድምህን ፍቅረኛ አንተ ልትወስዳት ነው ወይ ምናምን ትላላችሁ። ኤፍሬም ሲያልፍም አይነካከውም። በእርግጥ እኔ አላምነውም ኤፍሬምንም ይቅርታ አድርጉልኝና ማለት ነው። አሁን ከሩታ ጎን ሁሉም እየመጡ ይሄዳሉ። በሩታ ህይወት ውስጥ የሚገቡ እኔ ነኝ አድራጊ ፈጣሪ፣ እኔ ነኝ በቃ የሆነ ትክክል፣ እኔ ነኝ እንደዚህ ማድረገው እንደዚህም በቃ ማውካት መጋገር ይወዳሉ። እና በሩታ ህይወት ውስጥ የሚመጡ ሰዎችን በሙሉ አላምንም፣ ይቅርታ አድርጉልኝ። ግን እኔ እንደተረዳሁት ኤፍሬም አሁን ላይ የሆነ እውነት የገባው ነገር ይኖራል፣ የሆነ የያዘው እውነት ይኖራል። ለዛ ነው እንግዲህ በዚህ ልክ። በነገራችን ላይ አብረሽን ስለሚጠሉ አይደለም። አሁን አብዛኞቻችሁ ምንድን ነው የምትሉት? ሄርሜላና አብረሽ አብረው መሆን አይችሉም፣ አብረው መሆን የለባቸውም ብለን ሀሳብ አስተያየት ስንሰጥ ምን ትላላችሁ? አብረሽን ስለምትጠሉት ነው ትላላችሁ። አብረሽን ለምንድን ነው የምንጠላው? የገዛ የራሱ ወንድም የፈለገ ታሪክ እንኳን ክፉ ቢሆን መጥፎ ቢሆንበት ወንድሙ ላይ ክፉ ነገር ሊያስብ አይችልም። እናንተ እኮ ሄርሜላውን ከአብርሽ ጋር እንደቀጠለች እያወቀ ለምንድን ነው ለሱ የሚመኛት ለሱ የሚወስዳት? የሆነ ያሰበው እቅድ ነበረ፣ ያሰበው ሴራ ነበር፣ ያሰበው ነገር ነበረ። አልተሳካለትም። ሄርሜላ አልሄድም ብላ ፈራች። ምክንያቱም ያደረገችውን ነገር ታውቃለች። ማንም ሰው በቃ
የእውነት ለመናገር 100% እንደማይደግፋት ታውቃለች። ሶ ያንን ፈርታ ነው የቀረችው። የሆነ ነገር ቢያደርገኝስ ወይ ደግሞ የሆነ ቪዲዮ ቢቀርጸኝስ ፎቶ ቢያነሳኝስ ብላ ነው የቀረችው። እና መተት ምናምን ስትሉ የነበራችሁ ሰዎችን በጣም ትገርማላችሁ። ለማንኛውም ግን ኤፍሬም ምንም ፈልጎ አይደለም፣ በቃ ያውቃል። ይችን ልጅ ተው 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 ሲባል አብርሽ አልተውም ማለት ትክክለኛ ሰው ናት። ለእኔ ትክክለኛ ደስታን እየሰጠች ነው። ለእኔ ትክክለኛ ፍቅርን እየሰጠች ነው። አብረን እየቀጠልን ነው። ለእኔ መልካም ሴት ናት። ከሩታ የተሻለ ጥሩ ፍቅር ሰጠኛለች፣ ጥሩ እንክብካቤ ሰጠኛለች አለ። ስለዚህ ሄርሜላ ደግሞ ጥሩ ሰው እንዳልሆነች፣ መልካም ሰው እንዳልሆነች፣ የሆነ ከጀርባው የሆነ ሴራ እንዳለ ተረድቶ ታስቦ ሩታን በይሳት በጣም ደስተኛ ሆናለች በነገራችን ላይ። ምክንያቱም የሰማችው ነገር ስላለ ነው፣ ያየችው ነገር ስላለ ነው በሄርሜላ በኩል። ሶ አብርሽና ሄርሜላ አብሮ መቀጠል የማይችሉበት ብዙ መንገዶች አሉ። ሄርሜላ ባጭሩ በጣም ታስመስላለች። ማን ነው በዚህ ልክ እንዲህ ሁሉንም እሽሽ ብሎ የሚኖር? አይ ይሄንን አልፈልግም እንኳን ማለት አትችልም አንድ ቀን እንኳን። ለምን በቃ የምትፈልገውን ነገር እያካሄደች ስለሆነ ሁሉንም እሺ እያለች ነው የምታልፈው። ቢመቻትም ባይመቻትም እርግጥ ብላ መኖር ነው የምትፈልገው የምትፈቅደው። ለምን አብርሽን በእጇ እስክታስገባ ድረስ አብርሽን የሆነ ስቴፕ ከወሰደችው በኋላ አንድ እኔ ወይ አብርሽን ልትበቀለው ነው የሚመስለኝ። የሆነ ጊዜ ካስታወሳችሁ ወደ ሩታን መርጦ ሄዶ ነበር። አንቺን አልፈልግሽም ብሏት ነበር። ወይ ያን ልትበቀለው ነው ወይ ደግሞ ሩታን ለማናደድ ለማበሳጨት ብላ የጀመረችው ላይፍ እንጂ ትክክለኛ ፍቅር እንዳልሆነ 100% እነግራችኋለሁ። የሄርሜላ ጉድ ደግሞ በቅርቡ ይጋለጣል፣ ይወጣል። ግን እኔ አሁን ያሳዘነኝ አብርሽ በዚህ ሁኔታው እንዳይጨልልን እንዳያብድ። እውነቴን ነው። ቤት ድረስ ሂዶ ልጁን መረበሽ መበጥበጥ ጀምሯል። ጭራሽ እንደ ሆድሽን ከፍተሽ አሳይኝ፣ በቃ ጉሮሮሽ ውስጥ ናት ብሎ ሆዷን ራሱ ቀዱም ያወጣል ይመስለኝ። የምሬ ነው። በጣም በቃ ሌላ ታሪክ ውስጥ ገብቷል፣ ሌላ ዓለም ውስጥ ገብቷል። ምንድን ነው ጉዱ? እች ልጅ ሞኝ ናት እንዴ? ሩታ የምታገታት ምን ታደርግላታለች? አሁን ታገተች አልታገተች አሁን እሷ ምኗ ይታገታል? እንደው ምኗ ይታገታል? ጉድ እኮ ነው። ለማንኛውም ግን እኔ አብርሽ እያሳዘንከኝ ነው። ተው ወደ ራስህ ተመለስ። ሄርሜላ ምን ታደርግላለች? እንደውን እስኪ ከሩታ ምን አጠነው ሄርሜላ ጋር ሄድከው? እስኪ ምን አገኘ? ትልቅ ቻፓን የፈለግከው ወይንስ ያልወለደች መሆኗን የፈለግከው? ሁሉም አላት ሩታ። ወልዳ እንኳን እንዲህ ውብ የሆነች ሴት ሩታ ነች። ወልዳ እንኳን እንዲህ ራሷን ያልጣለች ጀግና ሴት ሩታ ናት። ታዲያ ሄሩታ ጋር ምን አጠነው ሄርሜላ ጋር ሄድከው? ለነገሩ እውነቱ ሲገባ በሄድክበት እግር ተመልሰ መምጣት አይቀርም። ሩታ ጀግና ነች፣ ግን አንቺን አለማድነቅ አይቻልም። በቃ አሸናፊዋ አንቺ ነሽ። ምናልባት አለች ቀናቶች ሊፈጁብኝ ይችላሉ አለች። ምናልባት ሳምንታት ሊፈጁብኝ ይችላሉ፣ ምናልባት ወራቶች ሊፈጁብኝ ይችላሉ፣ ግን አለች አብርሽን ወደ ራሴ መልሰዋለሁ አለች። አብርሽ የኔ በእኔ እጅ ይገባል አለች። አንቺ ታለቅሻለሽ ያኔ ወይኔት ያለሽ ያኔ ለምን እንደዚህ ህይወት ውስጥ ገባው ለምን እንደዚህ አይነት ነገር ጀመርኩ ብለሽ ትጸጸችበታለሽ ብላ እንግዲህ እስከ ጥግ ድረስ አስረግጣን የነገረቻት። ሩታ ደግሞ ላመነችበት ነገር ወደኋላ የማትል ጀግና ሴት ናት። በዛም ቢገፏት በዚህም ቢገፏት፣ በዚህ ሊጥሏት ቢሞክሩ በዛ ሊጥሏት ቢሞክሩ፣ በዚህ ብዙ ታሪክ ተፈጠረ። እሷ ግን አሸናፊ ሆና አልተጎሳቆለች፣ ራሷን አልጣለች፣ ዝቅ አላለች፣ ከፍ ከፍ ነው እያለች ያለችው። ታያላችሁ። የመጨረሻውን ደስታና የመጨረሻውን ሳቅ የምትስቅ ደግሞ ሩታ ነች። ለአይናችሁ ጤና ታያላችሁ። ፈጣሪ መጨረሻዋን ያሳምረዋል። እና አብርሽ አይዞ፣ እንደ አብርሽን የሚያጽናና ሰው ዳኒ በቃ መኪናም ማይክም ምናምን ገዝተን ስፒከርም ምናምን እንፈልጋት ያፋልጉኝ ማስታወቂያ እብድ እኮ ነው ዳኒ። ግራ ቤት ለተንኮል እኔ ግን ደስ አለኝ። በቃ አሁን ላይ ሄርሜላ አልኩኝ ሜሪም ዳኒም በቃ በሩታ ህይወት ውስጥ የሉም ማለት የሆነ አስሬ እየመጡ ያልሆነ የሆነ ነገር ሲናገሩ ደስ አይለኝም ነበር። ሶ ሄርሜላ እንግዲህ ባለሽ እንደው ሄርሜላ የት ሆነሽ ይሆን? ሄርሜላ ምን አጋጥሞሽ ይሆን? ሄርሜላ ደህና ነሽ ይሆን እያላችሁ የምትጨነቁ ሰዎች አይት እንዳሳቃችሁኝ። የት ትሄዳለሽ? ሲጀመር በራሳችሁ በሰራችሁ ሴራ በሰራችሁ አፍራ ተሸማቃ ነው እንጂ ማን ያግታታል? ከታገተችም ምንም አትሆንም። የትኛው አሸባሪ ቡድን ገብቶ ነው ኢትዮጵያ ውስጥ እሷን ሊያግታት የሚችል? የትኛው ኤስኤስ ነው ወይ ምንድን ነው የሚባለው? ኧረ ሌላ ብዙ ያጋች ቡድኖች አሉ። ሊቢያ ነው እንደ የገባችሁ ልጅ ሊቢያ ሄዳ ነው እንደ ሊቢያ ሳኡዲ ለመሻገር አሰባ ይመስለኛል። ግን እች ልጅ እዛ ይዘዋት እንዳይሆኑ። ለማንኛውም ያው ብር ምን ቢሆንም እናዋጣለን እና ይዞ አብርሽ እንደ 1-3 ቀን ድንኳን ጥነ ያው ሰው መጥቶ ቢደርስ ጥሩ ነበር። ለማንኛውም አትሸወድ አብርሽ፣ ህይወትን አትቀልድበት።
በቀልድ እንዲህ በመጫጫታ በጓጓታ በምን ጊዜን አታባክን። እዚህ ምድር ላይ አንዴ ነው የምትኖረው። ደስተኛ ሁን። ደስታን ከማይሰጥ ህይወት ጋር ምን አታገለ? ምን አዳረቀ? ምን አደናቆረ? ከሩታ እንኳን ቤት ውስጥ ብትሆን ትዳር ውስጥ ብትሆን ከሩታ እንኳን ጋር እንኳን መስማማት ባትችል ከልጅ ጋር የልጅን ደስታ የልጅን ሳቅ የልጅን ፈገግታ ሲያለቅስም ሲስቅም ሲተኛም ሲያንኮራፋም እያየ በልጅ ደስታ ደስ መሰኘት ትችል ነበር። እዛ ግን ምድረ በዳ ባዶ ሜዳ ውስጥ ነው የወደቀው። ሄርሜላ ሄርሜላ ትላለ። ሄርሜላ እንኳን ለአንተ ለእሷም ደስታ አታውቅ። ማነች? ምንድነች እሷ? ለማንኛውም ዛሬ በጣም ያሳዘነኝ ያሳቀኝ እግዚአብሔር በገባ በቃ ያልከፈተው በር የለም። ሩታ ኧረ ተረጋጋ ተረጋጋ፣ እንዲህ እስካሁን አልተገኘችም እንዴ ብላ ሙድ እያያዘችበት ነበር። ኤፍሬም ያሰበው ትልቅ ነገር አለ እመኑ ማለት ነው። ከሩታ የምታውቀው ነገር የለም በነገራችን ላይ። በእርግጥ ኤፍሬም ነግሯት ሊሆን ይችላል የተወሰነ ነገር፣ ግን ኤፍሬም ታያላችሁ የያዘባትን ጉድ በቅርቡ ታያላችሁ። በእርግጥ እኔ ሰው እንዲዋረድ ሰው ዝቅ እንዲል ምናምን አልፈልግም። በቃ ትክክለኛ ሰው አይደለችም። ባጭሩ ሄርሜላ የመጣችበት መንገድ የገባች ምድር አሽቃባጭ አቃጣይ ማለት ነው። እስኪ ራስሽን ትዳር ይዘሽ ቁጭ በይና እንኳን አይደለም አንቺን ትቶሽ ልጅ አሳቅፎሽ ጥሎሽ ሂዶ ሌላ ሰው ጋር ጀምሮ እንኳን አይተሽው ይቅርና ሁልሽንም ልጠይቅሽ አግብተሽ እንኳን ከሌላ ሰው እንኳን ልጅ እንኳን የልጅ ልጅ ወልድሽ እንኳን ከአንቺ ጋር የነበረው ሰው የመጀመሪያው ሰው አስከፍቶሽም ሆነ ሳያስከፋሽም ሄደ ሚስት አገባ ሲባል እንዴት ነው ረር ቅጥል ድብን የምትይው? እንኳን አይደለም እዚህ ባዶ ቤት ጥሎሽ ሂዶ ተስፋሽን ሁሉ አጨልሞ አንቺ ባስተካከልሽ ኑሮ አንቺ በመራሹ አንቺ መንገድ በከፈትሽበት አንቺ መሰረት በጣልሽበት ህይወት ውስጥ ሌላ ሴት መጣ እንኳን አሸሸ ገዳሜ እያለች አይተሻት ይቅርና መንገድ ላይ ከሴት ጋር እንኳን ስታዩት ትናደጃለሽ። በረታ ቦታ ሁናችሁ አእምሯችሁን አሰሩት። ዋጋ ስንት ነው የከፈለችው? ስንቴ ነው የተረገጠችው? ስንቴ ነው የተከፋችው? ስንቴ ነው ከቤተሰብ ጋር እንደ ውሻ የታየችው? እኔ አብረሽ ለሩታ ሩታ ለአብረሽ ነው መጠቃሚዎቻቸውም ትክክለኛ ደስታቸውም ያለው ብዬ ስለማምን ይቅርታ አድርጉልኝና ከአብረሽና ከሩታ ውጪ ሌላ ሴት ለምን የዓለም ቆንጆ አትሆንም? ለምን ዳይመንድ አትሆንም? አይ ዶንት ኬር። እኔ ለፍቅር ለትዳር ለመስማማት ለአንድነት ነው የምቆመው። ይሄ አቋሜ ደግሞ ታያላችሁ፣ መጨረሻው አምሮ እናያለን። በቃ የጨረቃ ፋሚሊ ያልኩኝ የግሬስ ፋሚሊ ወይም ደግሞ የሩታ የአብርሽ አድናቂ ወዳጆች የሆናችሁ ሰዎች በቃ አንድነታቸውን እንፍጠር። ሄርሜላም ጥጓን ትያዝ፣ የፈለገ ነገር ትሆን፣ ከፈለገች የራሷን ህይወት ትጀምር፣ ከፈለገች በራሷ መንገድ ትምጣ። ክፉ ነገር አልመኝንባትም። ታግታ ከሆነ የእውነት ፈጣሪ ባለችበት ይጠብቃት። ግን ራሷን የደበቀች ራሷ እንደሆነች ነው የማስበው። ክፉ ነገርም ደርሶባት እንደማይሆን ተስፋ አድርጋለሁ። ያው ቢደርስባት ሆስፒታል የሆነ መረጃ ይወጣ ነበር ይገኝ ነበር። ግን ያው ምንም ነገር አልደረሰባትም። አውቃ ነው ራሷን የደበቀችው። የሆነ አውቆ የተደበቀ ቢጠሩት አይሰማም ማለት ይሄ ነው። ያገተ ሰው እንኳን ቢኖር ብትታገት እኮ ማለት ነው ያገታት ሰው ይሄን እፈልጋለሁ ከአብርሽ ወይ ካንቺ ይሄንን እፈልጋለሁ፣ ይሄንን አድርጊ፣ ይሄንን ካላደረግሽ አልለቅሽም፣ ይሄንን ካደረግሽ ደግሞ ለቅሻለሁ ብሎ የሆነ ማስጠንቀቂያ ይሰጣት ነበር። የሆነ ኢንፎርሜሽን ይወጣ ነበረ። ለአብርሽም ማስጠንቀቂያ ይደርሰው ነበር። ግን ማንም እንዳላገታት የምታውቁት ስልኳ እየጠራ ጸጥ ነው የሚባለው። ያን ስልክ አንስቶ አብርሽ ከሆነ የሚደውለው እህቷም ጓደኛዋም ቢደውሉ አንስቶ እንደዚህ ነው ብሎ መናገር አልነበረበትም። መያዟን እንኳን መታገቷን እንኳን ባካችሁ ራሷን የደበቀችው። ለማንኛውም ግን የነገውን ደግሞ እናያለን። የዛሬው ይህንን ይመስላል። አብርሽ ግን በዚሁ ከቀጠለ መጨለሉ ነው ማበዱ ነው። ድረሱለት ለማለት ነው። አመሰግናለሁ። ፈጣሪ መጨረሻችሁን ያሳምረው። እንግዲህ አንድ ያርጋችሁ ሩታና አብርሽ። ወደፊት ጨርሻለሁ።